ፈለክሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት አይ ታሟል። አብርሃም በጣም ነው የታመመው። እንዴ ዴቭ፣ እኔ እኮ ዛሬ ይኸውላችሁ እኔ ውሸት እየመሰለኝ ነበር። አብርሃም ሄርሜላና ሩታን እንደዚህ ፈልጎ ምናምን አውቆ ሰላም ስለነሱት በሌላ ሴት አማካኝቶ በቃ ለመራቅ ርቃችኋለሁ ምናምን ብሎ አስፈራርቶ እንትን ሊል ነበር። በዛ ፕላስ ደግሞ ሄርሜላም እያለቀሰች ምናምን ገብቷቸዋል። ይሄ ከባድ ነገር እኮ ነው። እና ሄርሜላ እንዴትም ዘና ምንም እንዳልመሰላት ሆና ስቀርብ በቃ ውሸት ነበር የመሰለኝ። ዛሬ ምን ሆኖ ነው እንዴ? አብርሃም ድግምት ተሰርቶበታል የሚባለው አሁን ነው እንጂ የዛኔ ፍዝዝ ሲልማ አውቆ ነው እንዴ? ብቻ ግን ቤተሰቦች አዳዲስ ነገሮች አሉና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ላይክ እንድታረጉልኝ በትህትና ጠይቃለሁ ይሄን ቪዲዮ እና ምንድነው መላችሁ አሁን አብርሃም በጤናው አይደለም፣ በጣም ነው የታመመው። እውነት ለመናገር እኔ ፍቅር የማይገባኝ ሰው ነኝ ምናምን እያለ ከሄርሜላም ከሩታ ጋር እንትን ለማለት ነው የሚፈልገው። በቃ ይሄ ከነሱ ህይወት ለመውጣት ነው የሚፈልገውና በዚህ ያህል ደረጃ አብርሃም እንደዚህ ስግጥ ያለው ምን አግኝቶ ነው እንዴ? እነሱ ፓስፖርት ስለነጠቁ እንደዚህ ስላረጉ ሰላም ስለነሱ ነው እንደዚህ የምትለው? እኔ እኮ አብርሃም እያለ ያለው ነገር ጤነኝነቱን በጣም ነው የሚያጠራጥረው። ለምን ሄርሜላ ሩታም ሆነች ሄርሜላ አለ እኔ ካፌን በገባው ቁጥር የትም በሄድኩ ቁጥር አንዷ ወይ ሄርሜላ ወይ ሩታ ብቅ ትላለች ምናምን አለና ይህን ነገር ከምን አስመልክቶ ነው? እኔ አብርሃም እንደዚህ አይነት ትዳር ውስጥ ለምን ገባህ? መጀመሪያ ከሄርሜላ ጋር የጀመርከው ህይወት አለ፣ ከሩታ ጋር የጀመርከው ህይወት አለ። ከሩታ ጋር አቁሞ ከሄርሜላ ጋርም ጀመረ። ለምንድን ነው የምታቆመው ነው? ወይ አንድ ሰው መርጠህ ቆይ። እኔ እኮ አብርሃም በጣም ፈሪና ቅዘናም የሆነ ሰው እንደሆነ ልንገራችሁ። በዚህ ልክ ደግሞ ራስ ወዳድም ነው። እውነት ለመናገር አብርሃም በጣም ፈሪ ነው እንዴ። በቃ ወይ ሄርሜላን ወይ ሩታን አይልም እንዴ? እኛንም እኮ እያሳቀቀን እኮ ነው፣ እያስደበረን ነው እንዴ። እኛ ስንት ነገር በቃ ራስ ወዳድ ነው ያልኳችሁ። አሁን ሶስተኛ ሚስቱም ስመጣ ከጭንቀትና ከጭቅጭቅ ለመራቅ ብሎ እሷም ስመጣ ሌላ ጭቅጭቅ ስፈጥር ሌላ ሚስት ዝም ብሎ ሌላ ሚስት እያለ ነው በህይወት ውስጥ እየሄደ ያለውና ይሄን ነገር እንዴ ልጅቷ ሁላ ይሄን ቪዲዮ ታይዋለች አይደል እንዴ? ይሄን ቪዲዮ ስታየው ምን ብላ ነው የምትረዳው? በጣም ነው የሚደብረው። አንዳንድ ሰዎች ጽጌ ናት ምናምን እያላችሁ ነበር እና ጽጌ እንግዲህ ከሩታ ጋር በጣም እህትማማቾች በሏት፣ በጣም ነው ቢዋደዱትና እንዴት ነው ጽጌ የምትሆነው? አሁን ሩታ ላይ እንዴት ነው የምቀልድባትና ጽጌ አይሆንም። አንዳንድ መላምቶችን እያስቀመጣችሁ ነበርና ቡዜም ነገረችው፣ ዴቭም ነገረው፣ ብዙ ሰው ነገረው። ኤፍሬም ነው እንግዲህ ኤፍሬም ታውቁታላችሁ። መጨቃጨቆች አይደለም ሊደባደቡ ይችላል አብርሃምንና አብርሃም ግን ምን እንደነካው ማን እንዳስነካው ምንም አላወቅንም። አሁንስ ምንድነው? እሺ ምን ትሉታላችሁ? እሺ ሁለት አበል አላንጠለጠለም ቤተሰቦች እና አሁን ነው ድግምቱ ሰርቷል ማለት ያለባችሁ፣ ተደግሞበታል ማለት ያለባችሁ አሁን ነው። ሁለቱንም አልፈልግም ብሎ ጭራሽ እኔ ቤተሰቦች ውሸት እየመሰለኝ ነበር። ከዛ እውነታው ታወቀ። በቃ እውነቱን እየተናገረ ነውና እስቲ ቪዲዮን አይተን ሀሳብ እንሰጥበታለን። መንገድ እንደ ሳምንት 15 ቀን እረፍት ተሰጡኝ። በቃ የሰው ልጅ ነኝ እንዴ? በቃ እረፍት ፈልጋለሁኝ አይደል እንዴ? እረፍት ፈልጋለሁኝ ቢያንስ እሺ ሀገር ውስጥ እንኳን በቃ ሆኜ እየመጡብኝ ከሆነ ብዬ ከሀገር ውጪ እረፍት እኮ ሰጥተውሃል አብርሃም። አንተ ነህ አይምሮ ያላረፈው። እውነቴን ነው። እሺ ሩታ እረፍት አልሰጠችህም እንበልና ሄርሜላ ግን እረፍት ሰጥታለች። እውነት ለመናገር ማለት ነው። ሄርሜላ መች ትጨቃጨቃለች? የሚጨቃጨቁት እኮ ሄርሜላና ሩታ ናቸው እንጂ ሩታም አንተን አጨቀጭቅህም፣ ሄርሜላም አንተን አጨቀጭቅህም፣ ማንም አንተን አልጨቀጭቅህም። በቃ ከሁለታችን ምረጥ፣ እኛ የራሳችን ህይወት እንኑርበት። ለምንድነው አጓጉል ተስፋ ሰጥተህን እንደዚህ የምትሆነው ምናምን ብለው ነው እነሱ እንጂ ወደው እኮ አይደለም የሚጨቃጨቁት አይደለም። እና ያንተ ሰላም ያንተን ፍቅር ያንተን ህይወት ስለሚፈልጉ አስበውልህ ነው እንጂ እኮ በጣም እኔ ኮንፊደንሱና ጉራው በጣም እየበዛ ነው። በዚህ ልክ እኔ አብርሃም እንደዚህ ይሆናል ብዬ ሁላ አልጠበኩም። ዴቭ ደግሞ እንዴት እንደሆነ አልገባኝም። ማለት ሊመልሰው የሚችል አይመስለኝም። አይመልሰውም። በቃ ዴቭ እንዴት ነው የሚመልሰው በዚህ ጉዳይ ላይ እንደዚህ ቆሞ እየተከራከረለት? ዳኒ እሺ በጣም ትክክል ነው ዛሬ ዕለት ማለት ነው። ከዴቭ ይልቅ በደንብ ነው ዳኒ እያስረዳ የነበረውና ዳኒ እንግዲህ ምንድነው ያለው?
አብርሃም ለምንድነው ሶስተኛ ሚስት ይዘህ የነሱንም ህይወት አታበላሽ፣ ሌላ ጭቅጭቅ ነው የሚመጣብህ፣ ከጭቅጭቅ ለመራቅ ብለህ ሌላ ጭቅጭቅ አትፍጠር ምናምን ሲል አይ እኔ በቃ ሰላም መሆን ነው የምፈልገው ምናምን አለና ወሬ ሲያጥረው ማለት ነው አብርሃም በቃ እኔ ለፍቅር ማልሆን ሰው ነኝ ምናምን በቃ ፍቅር አይገባኝም ምናምን አለ። ፍቅር ካልገባ ለምን የሰው ትዳር ውስጥ ትገባለህ ነው? የሰው ህይወት ውስጥ ለምን ትገባለህ? አብርሃም እኮ የሰው ትዳር ውስጥ ገባ ያልኳችሁ በቃ ሩታ ማግባት የነበረባት ሌላ ሰው እንደሆነ በቃ ሌላ ሰው ነበር፣ ወይም ደግሞ ሄርሜላ ሌላ ሰው ታጭታ ወይም ደግሞ ፈጣሪ ያስቀመጠላት ሌላ ሰው ሊሆን ይችላል። እና አብርሃም ለምንድነው ሴቶች እህቶቻችንን ብታበላሸው ወይም ደግሞ ብታታልለው? በእነሱ ህይወት እኮ ቁማር ነው የተጫወተው፣ ቀልድ ነው የቀለድክባቸው። እድሜያቸውን ፈጀ። ሁለት ደግሞ ማግባት በነበረባቸው ሰዓት ከሌላ ሰው ጋር አንተ አገባሻለሁ በሚል ተስፋ ሙድ ይዘህባቸዋል ሁለቱም ላይ እና ከሁለት አንዱ መርጠህ አንዷ ደግሞ በቃ ያልተመረጠችው የራሷን ህይወት እንድኖር ነው እኔ ባይ ነኝ። ከሩታ ልጅ ወለደ። ከልጁ ጋር ማደግ ስላልቻለ የራሴን ህይወት እኖራለሁ ብሎ የራሱን ህይወት ለመኖር እየተጣጣረ ነበር ከሄርሜላ ጋር በሩታ ምክንያት ስላልተስማሙ ሌላ ሚስት ይዤ እመጣለሁ ማለት ይሄ አይምሮ መቃወስ ነው። ምንም እኔ ያልለውም። አብርሃም ግፍ ነው እየሰራህብን ያለው፣ ግፍ ነው እየሰራህባቸው ያለውና በጣም የሚደብር ነገር ነው። ብቻ ግን ኤፍሬምም ደግሞ ካያችሁት ኤፍሬም በጣም ትችላለህ ነው የሚለው። በቃ ማለት ኤፍሬም ከመጀመሪያውም ሊከራከርላት እኛ የወንድም ምቀኛ ምናምን ስንለው ነበር። ኤፍሬም ትክክል ነው ያደረገው። በቃ ከበፊትም ጀምሮ ሄርሜላ ቤትም የሚሄደው ምናምን ሩታን ከአብርሃም ጋር ለማገናኘት እየሞከረ ስለነበር ነውና ብቻ ግን ሄርሜላ እንግዲህ አብርሃምን እንዳጣችው ሰው አይደለም፣ በቃ እንደተመረጠች ሰው ነው አክት እያደረገች ያለችው። ለምን ሄርሜላ ሌላ ጊዜ ታውቋታላችሁ፣ ታለቅሳለች፣ ትበሳጫለች፣ ትጮሃለች። ግን ሩታን አልመርጣትም ስላለ ዘና ብላ ነው እያወራች ያለችው። ገብቷችኋል? ግን እኮ እሷም እኮ አልመርጥሽም ብሏታል። በጣም ብዙ ጊዜ እየተመላለሰች ያለችው እሷ ናት። የምታሳዝነኝ ነገር 1 አመት ሙሉ ለፍታለች ማለት በጣም ለአብርሃም ደስታ ብላ በጣም ለፍታለች። ቤተሰቦቿ ከስንት ተስፋ ከአንዳንድ ተስፋ ያገባኛል ብላ ላስተዋውቀ ስትለው ሁላ አልፈልግም ነው ያለው። አብርሃም ከበፊት ጀምሮ ነው ፍላጎት እንደሌለው የሚያስታውቀው። አውቆ በቃ ጊዜያዊ ስሜቱንና በቃ ይሄ ከሄርሜላ ጋር ለመሆን ስለፈለገ ብቻ ነው እንጂ እንደዚህ የሚሆነው እና በቃ ስንት ለቤተሰቦቿ ቃል ገብታ ምን ብላ እንደዚህ ይደብራል። የሩታ ቤተሰቦችም እኮ አሉ እኮ እውነት ለመናገር እንደዚህ ከቀልድክባቸውና ይደብራል። አሁን የሩታ እናት፣ የሩታ ወንድም፣ ቤተሰብ አባት ምናምን ቤተሰቦቹ ይደብራቸዋልና በቃ አብርሃም እኔ እኮ ግርም የሚለኝ ደስታ ተብዬው የጠፋ ቆይ አሁን ደስታ ጋር ወይ ሄርሜላን ወይ ሩታ የሚያገባ እኮ ይሻላል። በቃ እኔ እኮ ግርም ይለኛል እኮ አብርሃም እኮ ከ6 ወር በፊት ከአመት በፊት በሩታ ጉዳይ ሲጨቃጨቅ ሲጣላ ታስታውሱ? ከደስታ ጋር እገልሻለሁ ሲባባሉ አሁን ላይ ሁለቱንም አልፈልግም ለሚል ነገር እንደዚህ ማለቱ በጣም የሚያስጠላ ነገር ነውና ብቻ ግን እስቲ እኔና ቪዲዮውን ሀሳብ እንሰጥበታለን። ያረለ ወይ ደግሞ ያቺ የምትመጣው ሴትስ ምን አይነት መቼስ ይሄ እኮ ቪዲዮ ለሚቀመጥ ነው። አዎ እኔም አሁን ዴቭ ያለው ነገር በጣም ግልጽ ሆኖ ስናገረው ነበር ከዚህ በፊትምና ልጅቷ የምመጣው ልጅ አብርሃም ጋር የምመጣው ልጅ ያው ከዚህ በፊት አብርሃም ልጅ እንዳለው ታውቃለች። ሄርሜላ የምትባል ሚስት እንደነበረችው ታውቃለች። 2 ሚስት እንዳለው ታውቃለችና እንግዲህ አሁን 3ኛ ሚስት ነኝ ወይም ደግሞ በእነሱ ህይወት እኔ ይኸውላችሁ በህይወቷ ውስጥ የሚመጣው ትልቅ ስቃይ ነው። ልጅቷ ከመጣች እውነትም ሆኖ ማለት ነው አብርሃም ነገ ይዤ እመጣለሁ አረጋግጣለሁ ብሏልና ፍቅርን ግን እንዳይሆን ይዟት የሚመጣው ፍቅር የምትባለዋል እውነቴን ነው ጽጌ አትመስለኝምና በተለይ ማለት ነው አንዳንዴ ሳስታውል አብርሃም ነገሮችን አውቆ እኛ እንድንደነግጥ ምናምን እንዲፈልግ ያወራል። ግን ያሁኑ በጣም የሚያስፈራ ነገር ነው። ለምን ብትሉ አብርሃም እንትን ነው የሆነው በቃ ተናዶ ኩስተር ብሎ ሲሪየስ ነው እያወራ ያለውና እንግዲህ አብርሃም እንደዚህ አይነት ጉዳይ ባድረጉ በጣም ነው የሚደብረው። ብቻ ግን ልጅቷ በጣም የማይገባት ስቃይ ውስጥ ነው የምትገባው። ማትወጣው ፍዳ ባትወጣው ስቃይ ነው የምትገባው። ለምን ብትሉ አብርሃም እንግዲህ
ይቅርታ አብርሃም እንግዲህ ብዙ ሴቶችን እንትን ሲል ነበር፣ አግብቶ እየፈታ ነበር። ብቻ ግን ታሳዝነኛለች። አዲስ መጣሁም እወዳችኋለሁ፣ አከብራችኋለሁ። እስከዚህ ስለተከታተላችሁኝ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ እንድታደርጉ፣ ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ ማድረጋችሁ ስለማይቀር ሌላም ጊዜ ስለማታገኙ ሰብስክራይብ አድርጉ። እወዳችኋለሁ፣ አመሰግናለሁ። ቻው